ጾምነቱ ግን አይቀርም። ራሱን ችሎ ከሰባቱ አጽዋማት ተቆጥሯል። ፍትሐ ነገሥታችንም ዘውዕቱ ድራረ ልደት ወጥምቀት ነው የሚለው። የልደትና የጥምቀት ዋዜማ ነው ይላል። ይኸውም የጥምቀትና የልደት ዋዜማ ነው ብለው ነው ያስቀመጡት። ስለዚህ አሁን አባቶቻችን ቃል በቃል ያስቀመጡት ጋድ መኖሩን የምታውቀው ጋድ ባይኖር ጋድ የሌላቸው አጽዋማት ረቡዕንና ዓርብን አያስበሉም። ለምሳሌ ፍልሰታ እንወስድ፣ እንጾማለን። ጋድ ስለሌለው ስንጾም ሰንብተን የኪዳነ ምሕረት ዕለት ዓርብ ከዋለ ስንጾም እንውላለን፣ ውለን እንቀድሳለን ማለት ነው። ለምን? የጋድ ጾም ስለሌላቸው ነው። እነዚያ የማያሽሩት የጋድ ጾም ያላቸው አጽዋማት ያላቸው በዓላት ጾም ያሽራሉ። እነሱ ልደትና ጥምቀት ብቻ ናቸው። በቤተክርስቲያናችን የሚታወቁት እነዚህ ናቸው። እና መብላታችን ራሱ ማረጋገጫ ይሁናችሁ ነው ባጭሩ። መብላታችን ረቡዕና ዓርብን መሻራችን ማረጋገጫ ይሁናችሁ። ጋድ ማለት ለውጥ ጋዳኦ ታዩት በሀገራቸው የማይደርቅም በዚያ በበረዷማ ወቅት ቅጠላቸው ከማይጥሉ ዛፎች መካከል አንዱ እሱ ነው። ሌላ ያለ አይመስለኝም። እንደው ለእሱም ይመስለኛል እንግዲህ በኋላ ላይ በህይወት የሚገኝ መስለው ይጠቀማል ማለት ነው። የፀሐይ አምላክ ሲመጣ ዓለም ትፈቃለች፣ ትስቃለች ብለው ነው የሚያስቡት። ይህ ደግሞ የጨለማው አምላክ ሲመጣ ደግሞ ምድርን ሲቆጣጠራት ያ የፀሐይ አምላክ የፀሐይን ተክሎ ይጠፋል። ፀሐይ ጊዜው ሲደርስ ደግሞ ከስርስር አጥልቆ ይወጣል እና አናቱ ላይ ያለችው ኮፍያ ምድርን ታበራለች ማለት ብለው ያስባሉ። ልክ እንደዚህ አይነት የግኖስቲኮች አስተምሮ ልብ ወለድ ነው አብዛኛው። ወደ 8 የሚጠጉ ክህደቶች ነው በሐዋርያት ዘመን እንኳን የፈቱት የሚባለው። ልቡ 8ቱም ግን መስፋው ይህንንም አብዛኛውን በሐዋርያት በዘመናቸው በአመክንዮ ነው የረቱት ወይም የገቱት። አመክንዮ ጽፈው ለቤቶቻቸው በሚመለከቱ አመክንዮ ምን ለመጻፋት በቅዳሴ ጊዜ እንለዋለን። ይኸው ተሰራ እኮ ተብላል ተቀድማል ቀርቷል ኖሯል ማለት ሐዋርያት እንዲህ ብለውናል አንቀበልም ብለው ምዕመናን ከልክለውት የኖረ ነው። ቀስ እያለ ግን በባህል ይመጣል። አሁን እንዳንድ የባህል ዝግጅት ወይም ደግሞ እንዳንድ ነገር ሆኖ ይመስላል። በከተሞች እንደ ስልጣኔ እየታየ የመጣ ነገር ነው። እንደው የሚወጣበት ነው በዚህ ቀን የሌላቸው በጣም ብዙ ጎረቤቶች በጣም ሶስቶች ወንድሞች አሉን። በጎዳና ችግራቸውን ገብተው ያልተናገሩ በጣም ብዙ ሰዎች ሲያለቅሱ እናያቸዋለን። ዞር ዞር አጠገብህን መቃኘት ብቻ በቂ ነው። በአጠገብህ 2-3 የሰራ በንቶ የማያደርሱታል። ለዛ በሆነበት ዘመን ለዚያ ለጎማ ዛፍ ያን ያክሎች ማውጣት በዛም ደግሞ የእኛን ባህል የማይገልጽ በስርዓተ ቤተክርስቲያንም የሌለ ነገር አምስተህ ለልጆች ያንን እንደ ጣዖት ማስመለክ እና በቃ ሃይማኖት ውስጥ ያን ሊሳል ማድረግ አግባብነት የለውም። በምዕራባውያን ዘንድ ስንት አሁን ታሪኩ ብቻ ስለቀረ ባህሉ ራሱ መንፈሳዊ መሆኑ ቀርቶ በቃ ካሌንደር ነው። ያ ማለት
ሆሊዴይ ነው እንጂ ክሪስማስ የሚለውም ራሱ አሁን አከራካሪ የሆነ ይመስለኛል። ሆሊዴይ ወደሚል እየመጣ ነው ያለው። ያ ማለት የሆነ ቀን ላይ እንግዲህ በቃ ካሌንደር ነው ይዘጋል ብቻ ወደሚል ሊመጣ ይችላል ማለት ነው። ይህንን ያመጣው ወደ ሌላ ሃይማኖት ሄደው አይደለም፣ አለማዊነቱ ነው። ግሎባላይዜሽን የሚባለው ነገር ወይም አለማዊነቱ በራሱ በልባቸው ውስጥ ያለውን ሃይማኖት እያጠፋው ሄደዋል እና እነሱ በዚህ ቀን እንደውም ቀደም ብለውም ያከብራሉ። በዓል የሚያከብሩት ቀደም ብለው ነው። ለአንድ ሳምንት በደንብ ነው የሚያከብሩት፣ ሰፊ ጊዜ ያከብራሉ። ግን የሚያከብሩት በቤተ እግዚአብሔር አይደለም፣ ወይም ክርስቶስ በተወለደበት ስፍራ አይደለም የሚያከብሩት፣ ሌላ ቦታ የሚያከብሩት። ምናልባትም እንደ ሄሮድስ ሕፃናትን እያስፈጅ አይደለ የዛን ቀን የነበሩ በአንድ ጎን መላእክት ከሰው በየቦታው የዝሙት ዓለም ተፈጥሮ ሳይቀር ክብራቸውን የሚያጡበት የሰው ልጅ ከአጋንንት ጋር አብሮ የሚደንስበት የሚጨፍርበት ዘመን ነው። ያ ዘመን ልክ እንደ ሄሮድስ ግብር ነው በሌላ መንገድ የተተገበረ የሚገኘው ማለት ነው። እና እነሱ እዛ ላይ ወደ ቤተ መቅደሶቻቸውን ዝግ ናቸው፣ የዛን ቀን የማይከፈቱም ማለት ነው። እኛ ግን ምን ቸግሮን ነው? እኛ ዕጣኑ የሚታጠንበት መስዋዕቱ የሚቀርብበት ስፍራ አለን። አብረን ከመላእክት ጋር መዘመር የምንችልበት ዘመን ላይ ነው ያለ ነው። ይልቁንስ እውነት ለመናገር ነገሮቻችን ሁሉ ሃይማኖታዊ የሆነው ነገር ሁሉ ዓለማዊ የሆነ እንዳይመጣ እና እንዳይሆን መጠንቀቅ ይኖርብናል። በተለይ በክርስቶስ የሚያምን ማንኛውም ሰው መጠንቀቅ ያለበት ክርስቶስን ሊያስታውሰንን የሚችል ነገር በጠቅላላ ዓለም እየወሰደች የራሷ እያደረገችው ነው ያለችው እና የቆመ ሐውልት እያደረገችብን ነው ያለችው። ከዛ በኋላ ምንድን ነው የሚሆነው? ያ ስነ ባህል እየሆነ ነው የሚመጣው ማለት ነው። ስነ ባህል እየሆነ መጣ ማለት ምንድን ነው? ክርስቶስ የሌለው ግን ዝም ብለን በዓመት የሆነ ቀን የምናከብረው በሆነ መንገድ የምናከብረው ነው የሚሆነው እና ከዛ በተለየ ሁኔታ ልናስብ ይገባናል። ከዚያ ይልቅ ገንዘብ ካለ ነዳያንን አብንተንበት ክርስቶስ ለእኛ ምጽዋት ሆኖ ስጦታ ሆኖ በተሰጠበት በዚህ ቀን ስጦታ መስጠታት፣ ምክንያቱም እግዚአብሔር ትልቁ ስጦታ የሰጠን ዛሬ ነው። እንደዚህ ሰጥቶን አያውቅም። የፈጠረን ቀን ይህን ዓለም ሰጥቶናል። ልማቱን ስትመለከት የዓለም ይገርማል አይደል? የሰጠው እግዚአብሔር ያው በየሱስ ያለውን አይደለም በባህርም ያለውን እንዲገዛ ስልጣን ከሰማይ በታች ለማንም አልተሰጠም። ያሉትን ሁሉ የሚቆጣጠርበት ጥበብ እኮ ነው የገለጠለት እግዚአብሔር። ተመልከት፣ ሳይጨርስ መግቢያቸውን በደንብ ሰፍሮ ቆጥሮ ያውቀዋል የሰዎች። ይህን ሁሉ ጸጋ ለሰው ሰጥቷል እግዚአብሔር። ግን በዚህ ቀን የሰጠንን የሚያክል ጸጋ አልሰጠንም። በዚያ ሁሉ ዘመን ማለት ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደው ድረስ ከዚህ በላይ የለም ማለት ነው። በጣም እግዚአብሔር ወልድ ብንል ራሱን ነው የሰጠን። እግዚአብሔር አብ ብንል ልጁን ነው የሰጠን። ቅዱስ መንፈስ ቅዱስ ብንል በወልድ ተገልጦልናል፣ አይተነዋል ማለት ነው። እና ተጸንሶ እንዲወለድ ደግሞ ያደረገ መንፈስ ቅዱስ፣ ድንግል በድንግልና ጸንሳ በድንግልና እንድትወልድ ያደረገ መንፈስ ቅዱስ ነው ማለት ነው። በዚህ መንገድ ስንመለከተው የእግዚአብሔርን ትልቅ ስጦታ የተቀበልንበት ቀን ነው። በእርግጥም የስጦታ ቀን ቢባል መልካም ነው። እንደዛም ከሆነ ግን መንፈሳዊ ስጦታ ነው። አሁን እንግዲህ እግዚአብሔርን ተቀብለናል እና እኛም ራሳችንን ለእግዚአብሔር መስጠት ነው የሚገባል፣ ወይም ለእግዚአብሔር ነው ስጦታ የምናዘጋጀው ማለት ነው። አሁን አንተ ሰብአ ሰገልን ሆነ ክርስቶስን ቤተልሔም ሄደህ አታገኘውም። የምታገኘው የት ነው? ነዳያን ዘንድ ነው የምታገኘው ማለት ነው። ክርስቶስን የምታገኝበት ስፍራ ላይ ትፈልገዋለህ፣ ታገኘዋለህ። ልትሰጠው የሚገባህን ነገር ባገኘህበት ቦታ ትሰጠዋለህ። እንደዚያ ባለ መንገድ ነው ቅዱስ ኒቆላዎስም የሚታወሰው እንደዚያ ነው። የታኅሳስ 10 ስንክሳር ላይ ይመስለኛል ያለው። የእሱንም ታሪክ በማንበብ ልክ እንደሱ ለመሆን ነው መሄድ ያለብን። እንደዛ ባለ መንገድ ነው። በጎ በጎ ነስ ክፉ ክፉን ደግሞ እየተውን ለልጆቻችን እኛ ያቆየነው ጥሩ ነገር መስሏቸው በመካከል በአባቶቻችን እና በልጆቻችን መካከል እኛ አለን አይደል? ስለዚህ መካከል ላይ ከአባቶቻችን ያልተቀበልነውን ሰጠናቸው፣ አባቶቻችን ሊሰጡን ብለው ይዘውት ነው የሚቀጥሉት። ስለዚህ መጠንቀቅ ያስፈልጋል። በዚህ ዘመን ያለን ሁላችን ዛሬ ወጣቶች ብንሆን ነገ አባቶች ነው።
ስለዚህ ለነገዎቹ ልጆች እኛ አባት ነን፣ ለትናንትናዎቹ እኛ ልጆች የምንሆነው። ስለዚህ የነገውን አባትነታችን አስባችሁ ማንኛውም ሌላው ቀርቶ ቤታችሁን ለቀጣዩ ትውልድ ስትሉ እንኳን ለቀጣዩ ትውልድ ስትሉ እንኳን በክርስትና ትእዛዝ መሰረት አድርጉት። ማንኛውንም ነገር ለነገው ትውልድ ለሚመጣው ትውልድ ስትሉ በጥንቃቄ ትእዛዝ እግዚአብሔርን ከቤታቸው አታጥፉ። እኔ አደራ የምለው እሱን ነው። የነገው ትውልድ ቤቱ ካላገኘው ከእኛ እጅ ካልተቀበለው ሊቀጥልበት ስለማይችል ማለት ነው። እና አለባበሳችንንም ጨምሮ ልክ እንደዛው የክርስትናን በዓላት በክርስትና አለባበስ ብንገልጣቸው ወይም አሁን በሰው ሰውኛው የራሳችን ባህል፣ የራሳችን ሃይማኖት፣ የራሳችን መገለጫ የሆኑ ነገሮች ተጠቅላለው በአለባበስ የሚገለጡበት ጊዜ አለ፣ በአነጋገር የሚገለጡበት ጊዜ አለ፣ በአጨዋወት የሚገለጡበት ጊዜ አለ። ክርስትና ከሁሉም በላይ ነው። ከነገድ፣ ከቋንቋ፣ ከዘር፣ ከምን ሁሉ የተለየ ክርስትና። ምክንያቱም መላእክት የማንም ነገድ አባል አይደሉም። ክርስትና ወይም ሃይማኖታችን ደግሞ ከማን ጋር ነው የሚያስተባብረን? ከመላእክት ጋር ነው የሚያስተባብረን። እኛ ቆመን ከመላእክት ጋር ነው። ክርስቶስ ከቋንቋ ከዘር ከነገድ ሊዋጀን ነው የመጣው። እኛ ክርስቶስን የምታስመስለን ሃይማኖት ነው እንጂ ያለችን የማንንም ዘር የማንንም ነገድ የምታስመስል ሃይማኖት የለችንም። በመጀመሪያ መረዳት ያለብን ወንጌል እኛ ሀገር አልተጻፈም፣ ክርስትናም እኛ ሀገር አይደለም የተጀመረው። ያ ማለት ማንም ነገድ ማንም ቋንቋ በእኛ ሀገር ያለ የጀመረው አይደለም ለማለት ነው። የምንለብሳቸው ልብሶች፣ የምናደርጋቸውን አባባሎች ከእግዚአብሔር የተቀበልናቸውን እንጂ ከምድር ያገኘናቸውን አይደለም ማድረግ ያለብን የሚለውን ነገር ነው መናገር የፈለኩት። እግዚአብሔር በድጋሚ ቃሎት ያሰማልን። እንግዲህ ሊቀ ሊቃውንት ስምዐኮነ መላክ ዛሬ እንግዲህ የተገኙልን የገናን በዓል አከባበር በተመለከተ እና ጾመ ገሃድን በተመለከተ ብዙዎቻችን በተለይ በብዙ ክርስቲያኖች ዘንድ ውዝግብ ሲነሳና በተለያዩ ደግሞ አካላት የተለያዩ ምላሾች ሲሰጡ ወጥነት ባለው መንገድ በዓሉ እንዴት ማክበር እንዳለና እንዴት ማሰብ እንዳለብን እንድናውቅ ነው። ባጭሩ የገና ጾምን እንጾማለን። ጾመ ነቢያት ነው። በቤተክርስቲያናችን ጾማን ይሄ ጾም ለ44 ቀናት በምስራቅ ኦርቶዶክሶች በነ ሩሲያ ማለት ነው፣ በነ ጆርጂያ፣ በነ ዩክሬን፣ በነ ዩጎዝላቪያ በእነዚህ ለ40 ቀን ይጾማል። በህንድ ኦርቶዶክስ ቤተክርስቲያን ለ25 ቀን ይጾማል። በሶሪያና በአርመን ደግሞ ለ15 ቀን ነው። በኤርትራ በኢትዮጵያና በምስራቅ ኦርቶዶክሶች ደግሞ ለ40 ቀን እኛ 44 ቀን ነው እንጾማለን ማለት ነው። የቅዱስ ኒቆላውስ ታሪክ ስንክሳር ላይ ታስተሳስራላችሁ። ኒቆላስ ማለት የህዝብ አሸናፊ ማለት የስሙ ትርጓሜ ይህን በተመለከተ አለ። ጾመ ገሃድን በተመለከተ ቅድም የኔታ እንዳብራሩት ጾመ ገሃድ ካርብዳችሁ ለገባችሁ አንደኛው ጋድ ማለት ነው። ከ12ቱ የያዕቆብ ልጆች መካከል አንዱ ጋድ ነው። ጋድ ማለት ምትክ ማለት ነው። ስለዚህ ሮብ ቀን መንፈስ ሥጋው ፋሲካ የሚሆነው ማለት ነው። ማክሰኞ ቀን እንጾማለን። ስለዚህ ጾምም ነው ሲጀመር በጾም ላይ ጾም በበዓል ላይ በዓል እንደሚደረግ ቅድም የኔታ በጥቅስ አስረድተውናል። ስለዚህ ዕለቱን ጋር ተብሎ የምንጾምበት ምክንያት ለሮብ ቀን ስለሚፈሰሱ፣ ስለዚህ ሮብና አርብ ጥምቀትም ገናም ቢሆን ስጋ ይበላል፣ ይፈሰካል ማለት ነው። ይፈሰካል። ቅዳሴያቸውን ሌሊት ነው። ለምን? ጌታ የተጠመቀው ሌሊት ነው። ጌታ የተወለደው ሌሊት ነው። ፋሲካም ልክ እንደዚሁ እንደምታውቁት ሌሊት ነው። ጌታችን ትንሣኤው ሌሊት ስለሆነ ስለዚህ የዛን ቀን በቤተክርስቲያን በቅዳሴ ስጋው ደሙን በመቀበል ማክበር አለብን የሚለውን ነገር የተዋደ ማስተምረውናል። በዛ ደግሞ የገና ክሪስማስ በተመለከተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትውፊትም አይደለም፣ ምንም ያስቀራቡጠን ነገርም የለም። ትልቁ ስጦታ ራሳችን ለእግዚአብሔር ከሰጠን ይህን የሚፈልገው አምላካችን በቃ ባጭሩ ገምለት ፈልገው ይህን ነው። ወርቅ፣ ዕጣን፣ ከርቤ ያቀርቦለት የለም። ስለዚህ እኛ ራሳችን እናቀርብለን። እሱ የሚፈልገው እኛን ነው የሚለው መልእክት ነው ዛሬ ሊቀ ሊቃውንት ስምዐኮነ መላክ ያቀረቡት። እንዲህ ማድረግ ከቻልን በየቦታው የምናየው ልመና ሁሉ አይኖርም። እኛ የሚገባን ግዴታ ከተወጣን ማለት ነው። እና ሮብ ቀን ፋሲካ
መቀበል ያልቻልን ሰዎች ደግሞ ቢያንስ እንኳን በቅዳሴ ቃል እግዚአብሔር በመስማት እናክብር። ይሄ ቤተክርስቲያናችን መልእክት ነው። ከዛው ይደርሳል፣ የበጉም ስራ ይደርሳል። አንዳንዶቻችን እኮ እምነት በቀጣይ ራሱ ስጋ የሚጠፋ ነው የሚመስለው። እውነት በዚህ ምድር ስለሚጠፋ ከአሁን በኋላ ምድር ቶሎ ብላችሁ ጨርሱ ይባል ነው የሚመስለው። እና በመጠን እናድርገው፣ በልክ እናድርገው። እባካችሁን በልክ ባለመብላት፣ መጠጥ ብቻ አይደለም፣ በልክ ባለመብላት፣ በመጥገብ ሰው እንዳናስገኝ እግዚአብሔር እንዳያስብን ምግብን በመጠኑ እናድርገው። ዝም አናግበቱ። ለጤናችንም ችግር ነው እንደምታውቁት። ከእግዚአብሔር የሚያጣልና ስንጠግብ አስቸጋሪዎች ነን። ሰውንም ጭምር ያው በጠጋ መንፈስ ስለምንሳለን ከቻልን ካጡት ከተቸገሩ ሰዎች ጋር እናሳልፍ። እንደው በተቻለ መጠን ደግሞ እኔ እንደውም የኔ ቤት ብዬ ማስባቸው ቤተክርስቲያን በር ላይ የወደቁትን ሳይሆን አሉ አይደለ፣ አንድ ዶሮ ብርቅ የሆነባቸው 1 ኪሎ ስጋ ብርቅ የሆነባቸው ሰዎች አሉ አይደል? ጎረቤታችን ናቸው። በዓሉ ማሳለፍ ከብዷቸዋል። አንድ ዶሮ በጣም ሽንኩርቱ ዘይቱን ግን ኑሮ ድነቱ ታውቃላችሁ። ስለዚህ 2 ዶሮ መንገዛ ከሆነ አንዷን እስቲ እንስጣቸው፣ እስቲ ይብሉ እነሱ። ምን ችግር አለው? ድፎ ዳቦ አዘን ዛሬ በየቦታው በየዳቦ ቤት ይሸጣል። ያን ድፎ ዳቦ እኛ አድርገን እስቲ እንኩ ብለን ብንስጣቸው በዓሉ በዚህ መንገድ እናውቀው እና የኔ ቤቴ ሲባል ቤተክርስቲያን ደጅ ላይ የወደቀ ብቻ አይደለም፣ ሚክሮና የወደቁትን ሰዎች ብቻ አይደሉም። በየጎረቤታችን ያሉ በጣም የተቸገሩ ሰዎች ይሄ በዓል በመጣ ቁጥር ምን ብዬ ልጆቼን ይህንን በዓል ያሳልፉ ላ የምትጨነቅ እናት አለች። እሷን እናስባል። እላይ አትንጠራራ። አጠገባችን ነው ጌታችን ያለው፣ አጠገባችን ያለው እንደ አባ ብሶይ እንዳይሆን ማለት ነው። በአባ ብሶይ ጊዜ መነኮሳቶቹ እግዚአብሔር ለማየት ወደ ተራራው ሲወጡ ጌታችን ተራራው ስራ ላይ ያገኘዋል። አባ ብሶይ በቀንድ አጠገባችን ያለው ጌታ እና ሩቅ ሳጤት በአጠገባችን እንዳለ እንድናውቅ ነው። በተረፈ የቅዱስ ሳንታ ክላውስ ብሎ ፈረንጆቹ ያጣመሙትን ታሪክ የገና ስጦታ አባት ያሉትን የእኛ ቤተክርስቲያን ስንክሳር ላይ የተዘገበ ነው። ታኅሳስ 10 ስንክሳር ገብታችሁ ተመልከቱ። በፈረንጅኛ ደግሞ በሰንበልሳ በቦክስ ነው ሆዴን ያለችኝ ሱሲ ማለት ነው። ስንክሳራችን ላይ ታሪኩ ሂደቱ አለ። ቅዱስ አባት ነው። ቅዱስ አባት እና የአባቱ ስም ኤጲፋኒዮስ ነው። የእናቱ ስም ደግሞ ዮና ይባላል። ይህም በተመለከተ በጣም እጅግ ዝርዝር ጉዳይ እዚህ ያለ እንደውም በቤተክርስቲያናችን ሊቃውንት በ318 ሊቃውንት መካከል አንዱ እንደሆነ የሚናገሩ አባቶች አሉ። ስለዚህ ዝርዝር ጉዳይ እዚህ ላይ እናገኛለን። ስለዚህ የኒቆላስ ታሪክ ቤተክርስቲያን የተዘገበ ነው። እነሱ ግን ይሄ ክሪስማሱ ጋር ተያይዞ 2 አምላክ ስለሚያመልኩ ደጉ አምላክና ክፉ አምላክ አለ ብሎ የሚያመልኩትን እኛ ማንከተል መሆኑ ክሪስማስ በእኛ ቤተክርስቲያን ያልተፈቀደ መሆኑን እንድናውቅ፣ እነሱ የሚያከብሩት ከጨለማ ይሄ ክፉ ደጉ አምላክ ተደብቆበት ከነበረው የሚወጣበት በዓል ነው። እኛ ጋር ደጉ አምላክ ክፉ አምላክ የምንለው ከፋፍለን የምናመልከው አምላክ የለንም። ያለን አንድ አምላክ ነው፣ አንድ ፈጣሪ ነው፣ አንድ እግዚአብሔር ነው ያለን። እሱ ነው የምናመልከው። ስለዚህ ሴቶችም የፈጠረው እግዚአብሔር ነው፣ ወንዶች የፈጠረው እግዚአብሔር ነው። እንደውም ሁኔታ አይተው ከሆነ ይላሉ መሰለው ደጉን አምላክ ደጉ ማን ነው? ወንዶችን የፈጠረው ደጉ አምላክ ስለሆነ ክፎችን ደግሞ ሴቶችን የፈጠረው ደግሞ ክፉ አምላክ ስለሆነ ደጉ አምላክ የፈጠራቸው ወንዶች ክፉ አምላክ የፈጠራቸውን ሴቶችን አታግቡ ይላሉ። ጨራሽ ጋብቻ ርኩስ ነው ይላሉ። በጣም አደገኛ እንትን ነው። በጣም እንደዚህ እያሉ እንደው መነኮሳት ቆጥሩ ነው ሐዋርያት መልስ ይሰጡበታል እና በጣም አደገኛ እና ደግሞ የሚገርሙ ደግሞ እኮ ዘሟች ናቸው እኮ እንጂ እኮ እንደው በጣም እኮ ጸባይኛ ቢሆኑ እኮ እንደው በጣም በምንኩስና የሚኖሩ እኮ በጣም መነኮሳት ደናግላን ቢሆኑ እኮ ባህታዊም ቢሆኑ አይደንቅም ነበር። እና በዚህ ልክ በጣም ጽንፍ ይወጡ ስላሉ ራሳችን ከክፉ ነገር እንድንጠብቅ ከሱታን ትምህርት እንድንጠብቅ እንዲሁ ዝም ብለን ብቻ ሰው ስላደረገው አናርግሽ ብሎ ክሪስማስ ሰው ዝም ብሎ ብቻ አይደረግም። ከቤተክርስቲያን ትምህርት አንጻር ስራ አንጻር ማየት አለብን። የኛ ቤተ ምናልባት የኔታን የገናን ጾም በተመለከተ ምጤም ጠይቃለ ልስራችሁ። በተረፈ እንጨር ነገ ቅዳሴም ስለሆነ እናጠቃለን። የሚጠይቅ ሰው ካለ አልተመለሰልኝም የሚል ሰው ካለ
ደግሞ አንድ ሁለት እያደረግን የምታመጣው ልብስ ነው። የገና ጾምን በተመለከተ ብዙ አለፈለፈች አትለፈለፍም እኮ እኔ ጋር ብዙ ግን የኔታ አንድ ጥያቄ ምንድን ነው? የገና ዕለት ክርስትና ቢኖር ቀዳሹ ምን ይሆን? ለገናም ቀዳሾች እነሱ ቢሆኑ ይላል ማለት የጋር ልብስ ማለት ነው። ቀዳሽ እንዴት ነው የሚሆነው? ይሄ ራሱ ቤተክርስቲያኗ ራሷ ልታስተካክለው የምትችለው ነገር ነው የሚሆነው። ሌሊት ስለሆነ የሚቀደሰው ይሄ የመምህራን አስተያየት ነው በነገራችን ላይ እንጂ የተጻፈ አይደለም የምነግርህ አሁን። ምክንያቱም የተጻፈው ማታ ቅዱስ ብቻ ነው። ይህንን እዛው በአጥቢያው ላይ ያሉ መምህራን እና ካህናት ሊያስተካክሉ ይወያዩበት ይችላሉ። ማታ ስለሆነ የሚቀደሰው አንድ ቀን ነው። ለአንድ ቀን ቆጥረውት አሳድረው ሊቀድሱት ይችላሉ። ዋልደር የሚባል ነገር ስላልሆነ አሳድረው ቢቀድሱት መልካም ነው የሚሏሉ። ለምን ካልከኝ ሰዓቱ ላይ አንዳንድ ቦታዎች ላይ አንዳንድ አስተያየቶች ሰምቻለሁ። ቦታዎች ስለ ከሰዎች የሚሰማው ከቦታዎቹ ከአጥቢያው ካህናት መምህራን አይደለም የሰማሁት። የለም ቅዳሴውን ቀድሰው ስለቀደሱ ጥቂት ነገር ቀምሰው አፋቸውን ሽረው ከዚያ በኋላ ይተውታል፣ ደግሞ እንደገና ይቀድሳሉ የሚል ሀሳብ ያላቸው ሰዎች ሰምቻለሁ። አስተያየት ነው። በእርግጥ ግን ከዚያኛው የተሻለ ስላልሆነ እኔ ያኛውን ነው አስማምተው ወደ ማታ ሳድረው ማታ ላይ ሊቀድሱት ይችላሉ። መዋል ማደር የሚባል ነገር አይደለም። አንድ ቀን ስለሚቆጥረው ነው ስለሚጠጋጋ። እሺ እግዚአብሔር ያክብርልን። እንትን ካለ ኮመንት ጽፋላችሁ። የኔታ መንክር መዝሙር ያቀርቡናል። እንኳን ደህና መጡ የኔታ መንክር ይሁን ይባርኩ። 200 ሚዩት ላይ ነው። እንደምን አመሻችሁ። የንታስማ ቆያ እንደምሰነበቱ ዘማርያም እንዲሰነበቱ መጨረሻ ላይ የተናገረችው አስተዳድሪን ብለሻል። ይሰማዎታል? የኔታ መልስ መመለስ ያዞት መሰለኝ ሚዩት ላይ የሚተርግ መሰለኝ ይዘምሩልን መዝሙር ከገናም ዘመር ከጾም ለምኜሽ ነው እንደ ቋደግልኛል ሳለም እስመ ለዓለም ምሕረቱ ዘትገብር የማንከ ያህልም አፏን አልተገ ኢታይን እንጃ አታደርግም ማለት ነው። ጸጋምከ ልብስ አሳጥቧል። ማይቶቱ ምግብ ጋብዛል። ቡና ተፈልቶልኝ ለስጋ አይን ከውቱ ነበር ደስ የሚል ሰማያዊ ነገር ሄደችና ልበስ ብለው የታጠበ አዲስ ሰጠችው። ስትሄድ አጥበት ሄዳለች አለችው። አላጠበም በኋላ ልውሰዳላ በየቦታው ስለሚዘረንታ ፖሊስ ነው አይቻልም አለችው።
ያንቀለ ቅድመሰ ሁለት እኮ አምጥታለ ሰማያዊና እንደዚህ አይነት መዝገብ ሳይዙን አስጨምሪልኝ ብሎ ሰጣት። ይዘው ሄዳ አሪፍ እኮ ናቸው። ሰፊ ፈልጉ አይደለም በፊት ነው እሷ ሆነች እንጂ እያየሁ የሰጠችው አዲስ ከነላስቱ ከዛ ሳይዙን ሌላ ቁጥር ጨምሪልኝ ብሎ ሰጣት። ሌላ ቀን መስሪያ ቤት ይዘው ሄደች። እሷ ደግሞ ትረሳለች። ረሳችው ስትመለስ ወሰዱባት። የእሷን ዕቃ ወሰዱባት። ይኸው ስንት በጣም ነው እኔ ራሴ በጣም የሚያመቻቸው መሰረት ብትለምነው ለማን አላመጣችሁ እንደዚህ ቲሸርት እንዳምንሰጣችሁ እዛም በሬንጃ አለ ነፋስም ነፈሰ ዝናብም ዘነመ ጎርፍም ጎረፈ ገፉት ያንን ቤት አልወደቀም በዓለት ላይ ተመስርቷልና በመስቀሉ ኃይል ኢየሱስ ክርስቶስ እነሆ አዲስ ትእዛዝን እጽፍላችኋለሁ ተዋደዱ እርስ በርሳችሁ ሰላምም ይሁን ሁል ጊዜ በመካከላችሁ ውደዱ ጠላቶቻችሁን ስብሐት አይመቸውም እራሱ ብዬ ነው ምናምን ነገር አይበላውም ብዬ ነው አለ ምንም ብትበሉ ሂጂ አድርሻለሽ በፊት አሁን ብሌን እያደገች ስትመጣ ሰምሮ ተብላ ብሌን እኮ ምግብ ያስረረች እንደ ብሌን እኮ የእሷን 3 እጥፍ ትበላለች። ስብሐት በዚህ ጋር አምባሻ ይዛ በዚህ ጋር በሶ በሰከንድ ውስጥ ወይኔ የአረብ ወንድ ልጅ ምን ነሽ እስከምትገምጠጥ ተገምጣ አምባሻ በበሱ እኔ ለአገር ምንድን ነው ማወራለች እንደዚህ
ስለምታውቅ አይደለም ዛሬ መኮረኒ ትላለች። አንድ ኪሎ ቀቅላ ታመጣለች። እንዲህ ነው የሚያህለው። በሰከንድ ውስጥ ግማሽ ስትነፋ ግማሽ እንደዚህ ብላ ስትመጣ በቃ ወንድ አይደለም ምንም ይሁን ሩዝ እኔ ግን ሩዝ ታሰጥኝ ሻኩና በዚህ በነጭ ቢያንስ በሁለት ቀን ምናምን ካላከሽ እግዚአብሔር በሰማያት ወሰላም የሚለው መዝሙር በቤተልሔም መላእክትና ሰዎች አንድ ሆነው የዘመሩት መዝሙር ነው። ከዚህ አንጻር ነው መዝሙር ያቀረብነውና ይቆየን። የኔታ ይሰማዎታል? ደህንነት የሚያስተምሯቸውን ሰዎች ቀለሜ ከዋትሳፕ እና ከቴሌግራም ሰርቆት ያበደውን ማበዳ ትዝ አይልም? ኔትወርክ መሰለኝ ያዛቸው። የኔታ ይሰማዎታል? ይገሌ የኔታ መንክር አቤት እየሰማሁ ነው። አይ ኢይፍቲ አይበሏታ የመጨረሻ ተዘረፈች ስለ ዛሬም ኖላዊ ስለሆነ እንግዲያውስ የኖላዊ መዝሙርም አንጨምር ወረብ ነገር ጊዜ ካለ አንደኛው እያዋራ ሰዎች
አላደርግም ብላችሁ በአዲስ አበባ እስከ ንጋታው ድረስ ተቀጣጥሮ ምናምን ከዛ ሰዎች ቀጥረውናል ብሎ የበሬ ብር ምናምን ተበደረ ሰጠው አምጣልኩም ያለ ምናምን ብሎ ከዛ ገባኝ ተከትሎ ሄዶ ቶቢያ ምናምን አልጋይስ ምናምን በስመስል ለቤቱ እነዛ ናቸው። ከዛ ተከትለውት በሩቅ አዩ ምናምን ገቡ። ከዛ አሳዛን ተወሰው አመለጠ ትእዛዘ ቃልክሙ አምጣነ ብሔር መሲየ በላኢ ስላሴ ዘከሃ ስላሴ ዘዚየ በሰላም ድሩ ወስብሐት ለእግዚአብሔር። እንግዲህ ስላሴ በየቤታችሁ ገብተው ከእናንተ ጋራ በሰላም ያሳድሯችሁ። ወስብሐት ለእግዚአብሔር። ቃል ያሰማልን የኔታ መንክር ለዚቱም ዜማ መድኃኒዓለም ይስጥልን። በእውነት እግዚአብሔር ያክብርልን። በዚህ አጋጣሚ የአማርኛ ዜማ ያሬዳዊ አይደለም ለሚሉ ሰዎች ያው ያሬዳዊ መሆኑን አየነው። በግዕዝም ያን በግዕዝም በአማርኛ ሲዘመር ያሬዳዊ ነው እና የአማርኛ በያሬዳዊ የለም። አንዳንድ ሚዲያ ላይ የሚናገሩ ሰዎች ከድፍረት ንግግር እግዚአብሔር ሁላችን ይጠብቀን። እግዚአብሔር ያክብርልን። ለእነዚህ ሁለቱ መምህራን ይስጡልኝ የግና ስፋት ለእነዚህ ለሁለቱ ስጡልኝ። እግዚአብሔር ያክብርልን። በመጨረሻ ሊቀ ሊቃውንት ስምዐኮነ መላክ ማጠቃለያ የበዓሉ ምንነት ይሰጡና እንጨርሳለን። ይቅርታ ከሳቸው በፊት ልቅደም። ይቅርታ ይደረግልኝ። ዩቲዩባን እንድታስተዋውቅልኝ ብዬ ነው። እስኪ ድምፅ ያሬድ የሚል ዩቲዩብ አለና እየገቡ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ማሳሰቢያ እንድሰጥልኝ ብዬ ነው። ይቅርታ። አሁን ያሉትን ያው እንግዲህ ተናገሩት። እሳቸው ምን ማስታወቂያ ያስፈልጓል? ከዚህ በፊትም ብያችሁ ነበረ። ድምፅ ያሬድ የሚለው የኔታ መንክር አዲስ በግዕዝም በአማርኛም የሚያቀርቧቸው የቤተክርስቲያናችን ዜማዎች፣ መዝሙሮች አሉላችሁ። ገብታችሁ ሰብስክራይብ ማድረግ፣ እነዚህን አባቶች ማሳወቅ፣ መደገፍ መንፈሳዊ ግዴታችን መሆኑን እናውቃለን። የሰብስክራይብ ማድረግ አትርሱ፣ ሼር ማድረግ አትርሱ ነው ማለት ያክል። ለእነዚህ አሁን ማስታወቅ መሳትም አይገባም። የስንት ጨዋታና ቀንድ ነገር እየተከታተልን ስንትን ፖለቲካ ስንትን የብሔር የጎሳ ምናምን ነገር ስንት ነገር አይምሯችንን ሊናችን የሚያውቁ ነገሮች እየሰማናቸው እንደዚህ አይነት ደግሞ ደገኛ ዘማሪያን ሲመጡ ማበረታት ማለት ስለሚገባ ገቡና ድምፅ ያሬድ የሚል ታገኛላችሁ። ሼር በማድረግ ሰብስክራይብ በማድረግ እንድታግዟቸው እንድታበረቷቸው ለማለት ያክል ነው። ሊቀ ሊቃውንት ይቀጥሉ።
የኔታን ቃል ያሰማልን። እንግዲህ እንደተባለውም ቪዲዮቸውን እየገባን ሁላችንም ብንመለከት የምንጠቀመው እኛ እንጂ እሳቸው አይደሉም እና ስለዚህው ወደ 276 ቪዲዮ እንዳሉ ይናገራል። ሮች ላይ 14 ሰው ብቻ ነው ያለው። በአንተ ገጽ እንኳን በአንተ ቤት ስለዚህ ሰው እንዳስፈላጊነቱ አስሮ ነበር መግረፍ እንግዲህ አንተን በጉባኤ በዚህ መንገድም ደግሞ እንድናስተምር ምክንያት እናመሰግናለን። ሁላችንም አጠቃቀሙንም በደንብ ስላለመድ ነው እንጂ ብናስተምር ስለሚጠፋን አይደለም። ማንኛው ወንድሞቻችንን እህቶቻችንን ካለዚያ ስለመገባችሁልን ጥሩ ምንጭ ስላጠጣችሁልን እናመሰግናለን። በመኖራችን ያሉና ለማለት ነው። ከዛ ውጭ እንግዲህ በዓሉ እየደረሰ ነው። ለስጋ ብዙም አትች ነው። ብንበላም ባንበላም በጣም ጠግቦ ያደረ የሚሰድቅ በጣም ደግሞ ሳይበላ ወይም ጥሩ ምግብ ሳያገኝ የቀረ የሚቆያበት ዓለም አደገ እና እግዚአብሔር ለፍርድ ሲመጣ የሚጠይቀው ስንት ታርድ ነበር፣ ስንት ትበላ ነበር፣ ደሞዝ ምን ያህል ነበር ብሎ አይደለም እና የምንለብሳቸውን ልብሶች ምኑን ጠይቆ አይደለም። መንግስተ ሰማያት የምትሰጠው ብዙ አትቻለው። ለዚህ ለማለት ነው። ቀለል አድርጋችሁት ይሁት ያለው ካፈር ተገኘን መጨረሻም ላይ ወደ አፈርነት እንለወጣለን ሁላችንም ማለት ነው። በዚያ ልክ አርጋችሁ ልትመለከቱት ይገባል። ብዙ የቀረብን እንዳይመስላችሁ ለማለት ነው። አትዘው መብላት መጠጣት የግድ የሚያስፈልግ ስለሆነ ግን የምንበላውን የምንጠጣውን መድኃኒዓለም እንዳያሳጣን ደግሞ መጸለይ ይገባል። የእኛም እንኳን ካለን ለሌላቸው ደግሞ መጸለይ እንዲሁ መለመን ይገባል። ቅድም አንተም እንዳልከው እኔ በቅርብ በሁለት ቀን ውስጥ እንኳን የገጠሙኝ አንድ ሁለት የሚገራርሙ ሰዎች የማትጠብቃቸው ሰዎች ናቸው። እንግዲህ ለልጆቻቸው የሚያቀምጡት እንኳን እስከማጣት ድረስ ደርሰው ከእንባ ጋር ሁሉ የነገሩኝ ሰዎች አሉ እና ልክ እንደዚህ አጠገባችን ላይ በጣም በማንጠብቀው ሁኔታ ከፍተኛ የሆነ ረሃብ አለ እና እየተሳሰብን ይህንን በዓል እናክብረው። እግዚአብሔር እንዳሰበን ሁሉ እኛም ደግሞ ሌሎችን ልናስብ ይገባል የሚል መልዕክት ነው ያለኝ። እንደው በግልጽ አደባባይ ላይ የወጡት እግዚአብሔር የወደቁትን ይረዳቸውም አለ። ይህ ማለት እዛም ያሉትን እነዚህ እሱ ይረዳቸዋል እያላችሁ እንድትተዋቸው አይደለም። እንደው አለ አይደል ታግበን እግዚአብሔር እንዳናሳዝነው ነው እንጂ እንደው እናንተም ልጆቻችሁ ቀምታችሁ ለማለት አይደለም። እንደው ታግበን ግን የበለጠ እኛ ከፈለግነው በላይ ወይም ከሚያስፈልገን በላይ ላይሆን ይችላል። ግን ከሚያስፈልገን በላይ አድርገን ስንውል ሌሎች ደግሞ ምንም ሊኖሩ እንደሚችሉ ያ ማለት መደበኛ ኑሮ እንኳን የሌላቸው ማለት የበዓሉን እንደሆነ መደበኛ ኑሮ እንኳን የሌላቸው ለልጅ እንኳን መኮረኒ ቤት መስደድ ያለቸዋለ በእነዚህ በቀናቶች ማለት ነው። ይህን ያክል ሰው እንዴት እንደተቸገረ ነው የሚያሳየው እና ያውም ሰው መስራት የሚቻለ እና እንዲህ አይነት ሰርቶም እንኳን የሆነ የሚቀበላት ነገር ወርስ ኮራለ ብዙ እንትን ኖሮሽ ወይ በቤት ኪራይ ታልቅበታለች። አለበለዚያ ደግሞ
ምግብ ብቻ ገዝታ ልብስ ሳትሆን ትቀራለች፣ ወይ ልብስ ከተገዛ ደግሞ ምግብ የሌለ ለምግብ ማትተርፍ ትሆናለች። እንዲህ እየሆነበት ነው እንጂ አንዳንድ ሰው ሰልፎም ማለት ነው የሚራበው እና ችግር ውስጥ የሚገባው። ስለዚህ እሱን እናስብ ለማለት ነው። እንግዲህ ይበቃኛል። ካልተገናኘን ምናልባት ከዛ በፊት እያላችሁበት መልካም በዓል እንዲሆንላችሁ፣ የጌታ በዓል የልደት በዓል እንዲሆንላችሁ እመኛለሁ። ቆርበን ንስሐ ገብተን ስጋውን ደሙን ተቀብለን ከእግዚአብሔር ጋር የምንዋሃድበትና በመንፈሳዊ ደስታ እየተደሰትን የምናከብረው በዓል ያድርግልን አምላካችን እግዚአብሔር ብዬ መልካም ምኞቴን እገልጻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልን። ሊቃውንትን እግዚአብሔር ይስጥልን። እኛ እንገናኛለን ለሚዲያው እንገናኛለን። ፈቃድ እግዚአብሔር ከሆነ ነገ እሑድ ቀን በ26 ማለት ነው መስቀል አደባባይ ላይ እስጢፋኖስ ቤተክርስቲያን ቅዳሴ ያስቀድሰን እዛ ወደ ምረት ላይ ትምህርት እንማማራለን እግዚአብሔር ከፈቀደ። እንግዲህ ሁላችሁም አዲስ አበባ ያላችሁ የሚቀርባችሁ መስቀል አደባባይ እስጢፋኖስ ቤተክርስቲያን ላይ እንገናኛለን። ቃለ እግዚአብሔር እንማማራለን። ዋዜማ ደግሞ በየደብሩ ዋዜማ መቆም፣ ማስቀደስ፣ የአላፋት ዝማሬ የምትሄዱ የምንሄድ ሰዎች ደግሞ ተሰብስቦ በቤተክርስቲያን ስርዓት ነጭ ተለብሶ በሚገባ መዘመር። ከበዓሉ በኋላ ሌላ ቦታ መሄድ አይቻልም። ቤተክርስቲያን ሄደን ማህሌት በመቆም በማስቀደስ ስጋው በመቀበል በዓሉን እናክብረው። በዓሉ የቤተክርስቲያን ነው። መቀበል ያለበት ቤተክርስቲያን ስለሆነ አደራ ለማለት ያክል ነው። የኔታ እንደዋወላለን እንገናኛ። የኔታ መንክርም እግዚአብሔር ያክብርልን። ሁላችን እግዚአብሔር ይስጥልን። ለሁላችሁም መድኃኒዓለም ይስጥልን። የኔታ መንክር በጸሎት ያዘብልን። እሺ መምህራችን የኔታ ስልጣኮነ ሊቃውንት ቃለ ሕይወትን ያሰማልን። ዘማርያምም እዚህ ደግሞ በቤት ጠርተን ቃለ እግዚአብሔር እንድንሰማና እንድንመማር ስላደረግከን አንተንም ቃለ ሕይወት ያሰማልን። በውስጥም ሆናችሁ የምትሰሙትን ይህንን ቃለ እግዚአብሔር የምትሰሙ ሁላችሁ ከሰማችሁት ትምህርት 30፣ 60፣ 100 ፍሬ አፍርታችሁ የመንግስቱ ወራሾች እንድትሆኑ እግዚአብሔር አምላክ ፈቃዱ ይሁን። የሰማነውን የተማርነውን በልቦናችን ያሳድርብን። የሰላም አምላክ ኢየሱስ ክርስቶስ በሰላም እንዳሳደረ በሰላም እንዳዋለ በሰላም ያሳድረን። እንዲሁም በውጭ ያላችሁም ሰዎች ውላችሁ ከሆነ በሰላም እደሩ፣ አድራችሁ ከሆነ በሰላም ዋሉ። እግዚአብሔር አምላክ እናንተ ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በረከቱን ረድኤቱን ያሳድርብን። ከመከራ ስጋ ከመከራ ነፍስ ይጠብቀን። ሀገራችን ኢትዮጵያን ጽኑ ሰላም ያርግልን። ከክፉ ነገር ሁሉ ይጠብቀን። ሁላችንም በሰላም ያሳድረን፣ በሰላም ያገናኘን። እንዲህ ደግሞ አንገናኝ ከሆነ ለልደት በዓል በሰላም እንድትሆኑ መልካም በዓል እንዲሆንላችሁ ከወዲሁ እንመኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በሰላም ያሳስረን አምላካችን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግና አበሳነ ዜጋነ ከመ ንሕነኒ ንሕነኒ አበሰ ለይታ አልነዝር ተንሱት አላስተነ ወባልአነ ቅዱስ ነቢያከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በይነች በድንግል በስጋችን እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንቱ ፍሬ ከርሥኪ ተፈሥሒ ሴቶን ተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ አብ በኩር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። በሰላም እደሩ። የድምፅ መቆራረጥ አለ። አንዳንድ መቼም ብዙ የሚገርም አይደለምና ትንሽ ኮልተፍተፍ እላለሁ። ስለ ንግግሩ ይቅርታ እጠይቃለሁ። ፍርሃት ይሰማኛል። እንደዚህ ንግግር ሳደርግ ድንጋጤና ፍርሃት ይመጣብኛል እና ይቅርታ ይደረግልኝ። ስለ መቆራረጡ ስለ ድምፅ አንዳንድ የመቆራረጥ ይቅርታ ይደረግልኝ። ስብሐት ለእግዚአብሔር። በሰላም እደሩ። ሰላም ያገናኘን። እግዚአብሔር ይፍታ ማለት ነው። ግሩም ነው። ሁሉም በተሰጠው ጸጋ ነው። እግዚአብሔር ያክብርልን። ሊቀ ሊቃውንት ስምዐኮነም እግዚአብሔር ይስጥልን። እናንተን ወደ ላይ ሽክም መረካችሁትም እኛ እናንተንም ስላላሳጣን እናንተ ስላላችሁ የምንጠይቀው ምስክር አባት ስላላሳጣን ዘምሩልን፣ አገልግሎት ዜናውን አሰሙ እንድንላቸው
ሊያስተምሩ የሚችሉ ሊቃውንትም እንደዚህ በቅርበት በማግኘታችን የኛ እድለኞች ነን። ከቀደምት አገልጋዮች ተገልጋዮች እኛ ብዙ እድል አለ። ሌሎቹ ግን ስንት ነገር ለፍተው ነው እነዚህ ለማወቅ ከሰሜን ሰሜን ከጫፍ ጫፍ ከጣሩ ምኑ ሁሉ ነገር የተሽከረከሩ እየዞሩ በረሃብ በችግር ነው ይህንን ዜማ ለመማር ለማወቅ ብዙ የጣሉትና ተግለኛ ምንም ሳታስከፍሉም በነጻ መታቸው አገልግላቸውን እግዚአብሔርንም ደስ ስላሰኛቸው እግዚአብሔር ያክብርልን። እግዚአብሔር ይስጥልን ለሁላችሁም። እነዚህ ሊቃውንት እንጠቀማቸው። እዚህ ያላችሁ ወንድሞች እህቶች ሁላችሁም በሕይወት እስካሉ በደንብ እንጠቀማቸው። ትምህርታቸውን ቃለ እግዚአብሔሩን በደንብ እንስማ፣ መዝሙራቸውንም በደንብ አብረን እንስማ። ምን ልስማ መዝሙር ለምንለው ይኸው የኔታ መስክራሉ ምን ቃል እግዚአብሔር ለማር ለሚል ሰው ሊቀሪቃውን ስማ ምን መላክ አሉ። እንዲህ ደግሞ ጥያቄ ሲፈጠርብን እየመጡ ደግሞ እንደዚህ ያጣሩናል ማለት ነው። የጠራ ነገር ሲኖረን ደግሞ ሁላችን አንድ አይነት ወጥ የሆነ መልካም ሀሳብ ይኖረን ነው። መምራኖቻችን እግዚአብሔር ይጠብቅልን። ሁላችንም የነገ ሰው ብለን ቅዳሴ አንቅር እናስቀድስ ስጋው ደግሞ መቀበል በዓሉ በዚህ መንገድ እናከብር። ነገ ደግሞ ኖላዊ ነው እረኛችን ክርስቶስ ለእኛ ብሎ ነፍሱን ለበጎቹ አስተምሮ የሚሰጥ እውነተኛ እረኛ እሱ መሆኑን የሚገልጽበት ቃል እግዚአብሔር ነገ ማለት የዮሐንስ ወንጌል ምዕራፍ 10 የሚሰበክበት የሚመሰጠርበት ነው። ስለዚህ ሁላችን በየሚቀርበን ደረጃን እናስቀድስ፣ ቃል እግዚአብሔር መስማ ማለት ያክል ነው። ደህና ደሩ። በደህና ደሩ። በሰላም ያገናኘን። እንግዲህ ስትወጡ ድምፀ ያሬድ የምትል ዩቲዩቧን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የኔታም እንደዚሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሌሎች እንዲዳረስ በማድረግ ተባበሩ። ጥሩ ማጠቃለያ ነው የሰጡት። ቤተክርስቲያን መገለጫዎች አንዲት ብለን እንጠራታለን ቤተክርስቲያንንና አንዲት ስንል ቤተክርስቲያንን አንዲት ያልንበት መሰረቱ ክርስቶስ ራሱ የቤተክርስቲያን ራስ የቤተክርስቲያን መሰረቱ ነው። ራሱ ባለቤቱ ቤተክርስቲያኔን ብሎ ባለቤት ነው። ማቴዎስ ወንጌል ላይ እንደምናነበው ማለት ነው። የቤተክርስቲያን የሚለውን በነገራችን ላይ ራሱ ክርስቶስ ወንጌላዊ 2 ጊዜ ክርስቶስ የተናገረበትን አንስቶ የነገረ ቤተክርስቲያን የመሰረታት እሱ ነው። ቤተክርስቲያን ባለቤት እሱ ነው። በዚህ ኃላፊነት ላይ ብሎ ደግሞ የምትመሰረትበት ዓለም ሐዋርያው ቅዱስ ጴጥሮስ ከሰማያዊ አብ አባቱ መገለጥ የተሰጠው ያ ምስክርነት ትምህርት ነው አለት ተብሎ የተነገረው። የቤተክርስቲያን አንድነቷ መሰረት ትምህርት ነው ማለት ነው። ያ ትምህርት ደግሞ በግለሰቦች እይታ በግለሰቦች መገለጥና መረዳት ላይ የተገኘ ሳይሆን ስጋና ደም ያላስገኘው ከስጋና ከደም ያልተገኘ የባህሪ አባቱ አብ የገለጠው ለማን ከተባለ ለጴጥሮስ ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ እንደተናገረው ያ አለት የቤተ ክርስቲያን የአንድነት መሰረት ነው። እርሱ ደግሞ በቤተ ክርስቲያን በምላት አንድ ጊዜ ተገልጦ የሚኖረው ስለ ክርስቶስ በክርስቶስ የምናውቀውና የምንናገረው ዘላለም ጸንቶ የሚኖር እውነት ነው። በዚህ የእውነት አለት ላይ ያልተመሰረተ የትኛውም አካል አንድነትም ሊኖረው አይችልም። የአንድነቱ መሰረት አለቱ ነው። ያ አለት ደግሞ ስለ ክርስቶስ በክርስቶስ የምናውቀውና የምንናገረው በቤተ ክርስቲያን ተገልጦ የሚኖረው ሕያው እውነት ነው። በዚህ አለትነት ላይ ያልተመሰረተ ወይንም ደግሞ በዚች አንዲት ጉባኤ ምእመን ውስጥ የሌለ አካል እንደ አንድነት የሚለው መሰረታዊ የሆነው የክርስትና የአንዲት አካል የመሆን መብትም ማንነትም አይኖረውም። ምክንያቱም በእነዚህ መንገዶች ውስጥ ወደ አንድነቱ የምንመጣበት ጉዞ በራሱ በትምህርቱ መሰረትነት ክህነት አለ። ክህነቱ ደግሞ ሚስጥራት የሚፈጸሙበት በክርስቶስ የተሰጠው ለሐዋርያት የተገለጠው አብሮ ከትምህርቱ የማይነጠል ነው። ስለዚህ ትምህርት አለ፣ ክህነት አለ። በእነዚህ መሰረትነት ላይ ወደ አንዲት አካል ወደ አንዲት ጉባኤ ህብረት የምንገባበት ሚስጥራት የሚፈጸሙት
በሁለቱ መሰረትነት ላይ መስሎ እነዚህ ሳይኖሩ ትምህርት ሳይኖር ክህነት ሳይኖር ይህ ክህነት ደግሞ የሚፈጽማቸው ሚስጥሮች ሳይኖሩ አንድ የሚባለው ሀሳብ ወይ ሀሳብ ካልሆነ በስተቀር ሊኖር አይችልም። ሰዎች እንደ ግለሰብ ለማስመሰል ሊሞክሩ ይችላሉ። ልክ እንደ ጲላጦስና እንደ ሄሮድስ በክርስቶስ ላይ ባላቸው ፍርድ አንድ መስለው እንደተገለጡት ግን ደግሞ መሰረታዊ አንድነት ሳይኖራቸው ያን ጊዜ እንደተስማሙ ናቸው። የሚጠሉት የሚቃወሙት ነገር ያለ መስሎ ሲታያቸው አንድ መስሎ ሊሰበሰቡ ይችላሉ። አሁን ቲክቶክ ላይ እንዳስተዋለው የሆነ ጊዜ ቤተክርስቲያንን ለመክሰስ ሀሰታቸውን እውነት አስመስለው ለመግለጽ ተባብረው አንድ መስሎ ለመታየት ሞክረዋል። ግን አንድ መስሎ ታዩ እንጂ አንዱ ነው አልተባለም። ለምን ከተባለ አንድ ሊያደርጋቸው የሚችል አንድ ወይም ደግሞ ስለ ክርስቶስ የምንናገረው ቤተክርስቲያን ተገልጦ የሚኖረው እውነት የላቸውም። ሁለተኛ ደግሞ አንድ ሊያደርግ የሚችል ምስጢር የላቸው። ሚስጥሩ የሚፈጽሙበት ክህነትም የለም። ስለዚህ እነዚህ ነገሮች በሌሉበት አንድ ነን ማለትም አይቻልም፣ አንድ መሆንም አይቻልም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን የሚስጥረ ቁርባንን ጉዳይ የጎደላቸውን ለመሙላት በተናገረበት ክፍል ላይ እንዘ ብዙኃን አሐዱ ሥጋ ብዙዎች ስንሆን አንድ አካል ነን፣ አንድ ሥጋ ነን። ልክ የስንዴ ቅንጣት ተሰብስቦ አንዱን ህብስት የተበታተኑት የስንዴ ቅንጣቶች ተሰብስበው አንድ ህብስት እንደሚባል በብልህነት የተበተን እኛ በአንዲት ቤተክርስቲያን በዚህ በአንዱ ምስጢር የተነሳ አንዱን ጽዋ ከመጠጣታችን አንዱን ህብስት ወይንም ደግሞ የጌታን ስጋ ከመካፈላችን የተነሳ አንድ እንሆናለን። ስለዚህ ብዙዎች ስንሆን አንድ ስጋ አንድ አካል ናት። አንድ ሊያደርግ የሚችል ምስጢሩ ሊፈጸምበት የሚችለው አንዱ ክህነቱ ደግሞ ያው ሆኖ ሊቀጥል የሚችልበት እውነት ትምህርት ሳይኖር አንድ የሚባለው ንግግሩ ሊሆን ይችላል፣ ግን ደግሞ መሆኑ ሊሆን አይችልም። ይህንን በደንብ ይሄ ስለሌለ ነው አሁን አንድ መስሎ የሚታዩበት መሰረት ወይ ጥላቻ ሊሆን ይችላል፣ ወይ ክስ ሊሆን ይችላል፣ ወይ ሀሰት ሊሆን ይችላል። ይሄ እነዚህ ሶስቱ ነገሮች ሳይኖሩ አንድ መሆን አይቻልም። ያለ ደግሞ ቅድም እንዳላችሁት እየተገለጠ ያለ ነው። የቤተክርስቲያን የአንድነት መሰረቷ ግን ቅድም ያልናቸው እነዚህ ሶስት ነገሮች ናቸው። እነዚህ ሶስት ነገሮች በሌሉበት አንዲት ጉባኤ ቤተክርስቲያን ሊሰኙም ሊባሉት አይችሉም። እሷ ግን ባለችበት የሚጨመሩ ናቸው እንጂ ያሉት የሚበጣጠሱ የሉም። ልክ ሐዋርያት ሥራ ላይ ታስታውሳላችሁ። በቅዱስ ጴጥሮስ ስብከት ያመኑ ነፍሳት የተጠመቁ ጊዜ ምንድን ነው የሚለው? ተጨመሩ ነው የሚለው አይደለም። ስለዚህ ወደ አንዲት ጉባኤ የሚጨመሩ ናቸው የሚኖሩት። ስለዚህ የዚች አንዲት ጉባኤ መገለጫው መሰረቱ አንድነት ነው። ይሄ የሌላቸው ሰዎች ግን ሁሉ ጊዜ በልዩነት ጸንተው ይኖራሉ። ልዩነታቸውን በብዙ መንገድ ይገለጣል። አንድ መስለው የሚታዩባቸው ወቅቶች ቢኖሩም ግን ደግሞ አንድ መሆን ስለማይችሉ በዛ መስለው በተገለጡበት አንድነት ጸንተው መኖር አይችሉም። ቅድም ዮሐዴ ሲል ነበር አንድነት ራሱ ያው አንዱን መንፈስ ከመጠጣት የተነሳ ከመንፈስ ቅዱስ የተነሳ የሚገኝ እንጂ እንደው ስለተለፈለፈ ብቻ ወይንም ደግሞ በጌታ አንድ ነን ስሙ ስለተጠራ ብቻ ስሙን የያዙት ሁሉ አንድ ትምህርት እስከሌላቸው ድረስ ስሙ ስለተያዘ ብቻ አንድ ሊሆኑ እንደማይችሉ ያው የተረጋገጠ ነው። ስለዚህ ወንድሞች የሰጡት ማጠቃለያ በጣም ጥሩ ማጠቃለያ ነው። አመሰግናለሁ። እግዚአብሔር ይስጥልን፣ ቃል ታሰማልን። መምህር ብሩክ በጣም ደስ የሚል ማጠቃለያ እግዚአብሔር ያክብርልን። አይጥፎ ደግሞ እንደዚህ የመጡ ትምህርቶችም ውይይትም ሲኖር አይጥፎ ዲያቆን ብሩክ እናመሰግናለን በጣም። እሺ ሰዎች እንግዲህ ስለነበረ ሰዓት ሁሉ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። የሚገባ አመሰግናለሁ። ዮሐዴ አልጠፋም፣ እመጣለሁ። ቃላት ያሰማል። አሜን አሜን። ዲያቆን እንግዲህ ፕሮቴስታንት ወንድም እህቶቻችን በክርስቶስ ፍቅር እንወዳችኋለን።
እኛ ብቻ አይደለም